ሰላም ጤና ይስጥልኝ። የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ዋና ዋና ዜናዎችን በማስቀደም እንጀምራለን። አብራችሁን ቆዩ። ሶማሊያ የእስራኤል ለሶማሊላንድ የሰጠችውን እውቅና እንዲታነሳ በውጭ ጉዳይ ሚኒስቴር በኩል ጠየቀች። ሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በአስቸኳይ የጠሩት የፓርላማ ስብሰባ ላይ የእስራኤልን ውሳኔ ካወገዙ በኋላ ዛሬ ዋና ከተማዋ ሞቃዲሾም እስራኤልን የሚያወግዝ ሰልፍ መካሄዱን አስታውቋል። ዝርዝሩን ይዘንላችኋል። ወደ ሁለተኛው መረጃ ስናልፍ የኤርትራ መገበያያ ገንዘብ ናቅፋ በኢትዮጵያ አዋሳኝ አካባቢዎች ጥቅም ላይ እየዋለ ነው ተባለ። የናቅፋ መስፋፋት በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ መሆኑን ተገልጿል። ዝርዝሩን ይዘንላችኋል። ከመረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለን። አሁን ወደ መረጃው እናልፋለን። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአስቸኳይ በጠሩት የፓርላማ ስብሰባ ላይ የእስራኤልን ውሳኔ ካወገዙ በኋላ ዛሬ በዋና ከተማዋ ሞቃዲሾም የእስራኤልን የሚያወግዝ ሰልፍ ተካሂዷል። እስራኤል ለሶማሊላንድ የሰጠችውን እውቅናና ለዓለምና ለቀጠናው ደህንነትና መረጋጋት ስጋት መደቀኑን የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ተናግረዋል። የፕሬዝዳንቱ ትናንትና ሀገሪቱን ፓርላማ በአስቸኳይ ጠርተው ባካሄዱት ስብሰባ ላይ ባደረጉት ንግግር የእስራኤልን እርምጃ አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸውን ለሶማሊላንድ የመጀመሪያዋን እውቅና የሰጠች ሀገር መሆኗን ከገለጹ በኋላ ፕሬዝዳንት ሐሰን መሐመድ በሰጡት ምላሽ የሶማሌ ሪፐብሊክ ህዝቦች አንድነት ለመናድ ብሎም ሉዓላዊነቷን፣ ነፃነቷንና የግዛት አንድነቷን ለመሸርሸር ከመጣ ወራሪ ለይተን አናየውም ሲሉም አስታውቀዋል። ሶማሌ እስራኤል ለሶማሊላንድ የሰጠችውን እውቅና እንዲታነሳ በውጭ ጉዳይ ሚኒስቴር በኩል ጥያቄ አቅርባለች። የሶማሌ መንግስት ውሳኔው እንዲቀለበስ ሁሉንም ዲፕሎማሲያዊ አማራጮች ለመጠቀም መወሰኑን ስማቸው ያልተገለጸ አንድ የውጭ ጉዳይ ሚኒስቴር ባልደረባ መናገራቸውን አልጀዚራ ዘግቧል። እስራኤልን በውስጥ ጉዳይ ጣልቃ በመግባት ተጠያቂ ለማድረግም እየተሰራ ነው ብለዋል። ባለስልጣኑ ለአልጀዚራ በሰጡት አስተያየት ሶማሊያ ውሳኔው እንዲቀለበስ ከእስራኤል መንግስት ጋር ንግግር በማድረግ መወሰኗን አረጋግጧል። የሁለትዮሽ ውይይት ካልተካተተም የተባበሩት መንግስታት ድርጅት አቤቱታ ለማቅረብ መታቀዱን ጠይቋል ሲል ገልጿል። የሶማሌ ፓርላማ በትናንትናው አስቸኳይ ስብሰባ የእስራኤል እርምጃ በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲልም ፈርጆታል። በሶማሌ ዜጎች የእስራኤል እርምጃ መቃወምን አደባባይ መውጣታቸውን ተገልጿል። ሞቃዲሾ የተሰበሰቡት እነዚህ ሰልፈኞች የሶማሊያ ሉዓላዊና የግዛት አንድነት አይሰጥም የሚል መፈክር በመያዝ እስራኤልን ድርጊት ወንጅሏል ተብሏል። ሶማሊያ አትከፈልም፣ ሶማሊላንድ ሶማሊያ ናት የሚሉ መፈክሮችን አንግበው መውጣታቸው ተገልጿል። በሶማሊያ ላይ የተቃጣ ጥቃት ነው ያሉት የሶማሊያ ዜጎች እንዲሁም ሀገር የተናጠ እርምጃ የመውሰድ መብት የለውም ሲሉም ተደምጠዋል። ሰልፈኞቹ የሀገራቸውን ብሔራዊ መዝሙር በመዘመር ነው ተቃውሞውን ማሰማት የጀመሩት ተብሏል። የእስራኤልን እርምጃ ከቀጠናው ኢጋድ እስከ አፍሪካ
ህብረት ከዛም አልፎ የተባበሩት መንግስታት ድርጅት ተቃውሞ ገጥሞታልም ሲል ገልጿል። ከዚህ ባለፈም ከጎረቤት ሀገራት ጅቡቲ፣ ኤርትራ፣ ቱርክ፣ ቻይና እና ሳዑዲ አረቢያ ጨምሮ በአጠቃላይ 21 ሀገራት የእስራኤልን እርምጃ በመኮነን መግለጫ አውጥተዋል። ኢትዮጵያና ኬንያ ጨምሮ ሌሎች የሶማሊያ አጎራባች ሀገራት ግን በጉዳዩ እስካሁን ያሉት ነገርም የለም ተብሏል። ወደ ቀጣዩ መረጃ አለፍን። የናፍጣ መስፋፋት በትግራይ ከታየው የብር አቅርቦት እጥረት ጋር የተያያዘ መሆኑ ተገልጿል። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየጨመረ እንደሚገኝም ተገልጿል። በኢትዮጵያ ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያ ገንዘብ ናቅፋ በኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችም በስፋት እየተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦችም ተናግረዋል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ በአዲግራት እና አድዋ ከተሞች የተሰራጨ መሆኑን የአካባቢው ነዋሪዎችም ገልጸዋል። ነዋሪዎቹ ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞች እና በውስን ተዋናያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው ሲሉ ገልጸዋል። በኤርትራና በትግራይ መካከል ያለውን ድንበር ተከትሎ የኮንትሮባንድ ንግድ እያደገ ሲመጣም በውስን ነጋዴዎች እጅ የነበረውን ናቅፋም አሁን ወደ አነስተኛ ነጋዴዎች እጅ መድረሱን ነጋዴዎች ገልጸዋል። ይህ ናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነም በባንክ ስራ ላይ የተሰማሩ ባለሙያዎች አብራርተዋል። በትግራይ ባለፈው የጸጥታ ስጋት ምክንያትም በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን ባለሙያዎቹ አብራርተዋል። በሁለቱ ሀገራት ድንበር አካባቢ ያለው የንግድ ከጊዜ ወደ ጊዜ እያደገ በመምጣቱና ከሁለቱም ወገን አዲስ ነጋዴዎች፣ ደላሎችና ኮንትሮባንድ እቃዎቻቸውን በስፋት እያስፋፉ መሆኑን ገልጸዋል። ፕሮግራሞቻችን ለሰዓቱ ያዝንላችሁ መረጃ እስካሁኑ ነበር። አብራችሁን ስለቆያችሁ እናመሰግናለን። በአዲስ መረጃ እስከምንገናኝ ባይ